ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ተመለሱ። ገንዘብን መውደድ የክፋት ሁሉ ስር ነው። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ሰላም ለእናንተ ይሁን። ሰሞኑን ስልካቸው የጋለባቸው፣ ቤታቸው የጠበባቸው፣ ሆዳቸው የሰፋባቸው የአንዳንድ ጉዶችን የኛ ቤት ቀለሜዎችን ታሪክ እየሰማን ነው። ሰላም ናችሁ? አብያተ ክርስቲያናትን በመዝበዝ ያደግንባቸው የአብነት ትምህርት ቤቶቻችንን መነገጃ እንዳደረጋቸዋቸው ጆሮን ጭው በሚያደርግ ዜና እየሰማን ነው። አንድ አገልጋይ ሰረቀ ከሚባል ሞተ ቢባል ይቀላል። አንድ ነገር ልንገራችሁ። እንኳን ቤተ ክርስቲያንን ዘርፋችሁ እንኳን በእግዚአብሔር ቤት እንደዚህ ያለውን ውንብድና ፈጽማችሁ ይቅርና መርካቶ ገብቶ ያጭበረበረ ሌባ እንኳን ንስሐ ካልገባ እድል የለውም። የመዳን እድሉ የተዘጋ ነው። ሌብነት በጣም አጸያፊ ነገር ነው። በሀገራችን በተወለድኩበት በገጠሩ አንድ ሰው ገበያ ውስጥ ቢሰርቅ የሰረቀውን ተሸክሞ ገበያውን እንዲዞር ይደረጋል። እኔን ያየ ተቀጣ እያለ። ፍየል ሰርቆ ከሆነ ፍየሏን ተሸክሞ ይዞራል። በግ ሰርቆ ከሆነ በጓን ተሸክሞ ይዞራል። አህያ ሲፈታ መጫኛ ሲፈታ ከተገኘ መጫኛ በአፉ ነክሶ እኔን ያየ ተቀጣ እያለ እንዲዞር ይደረጋል። ታዲያ የአገሬው ሕዝብ ለገበያ የወጣው ማን ነው? የማን ልጅ ነው? ረገረገረግ ያያገሌ ልጅ ነው? ምን በተዋረድኩኝ ምን በሞትኩኝ ይላል ወላጅ። ቤተሰብ እንደዚህ ይላል። ሌብነት ወራዳነት ነው። በጣም አጸያፊ ነገር፣ በተለይ ለአገልጋይ በእውነቱ አይመችም። ይሁዳን ተመልከቱት። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የሚናገረው ነገር አለ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ተሳስተው ከሃይማኖት ወጥተው ራሳቸውን ወጉ ይላል። ገንዘብ መውደድ ራስን ይወጋል። ይሁዳ የተወጋው በገንዘብ ፍቅር ነው። አምላኩን የሸጠው የጠራውን የሸጠው የመረጠውን ለሐዋርያነት የጠራውንና የመረጠውን የሸጠው በገንዘብ ነው። ገንዘብ ክፉ ነው። ለእግዚአብሔርና ለገንዘብ መገዛት አትችሉ ብሏል። ጌታም አስተምሮናል። በምን አይነት መንገድ ሄጄ ነው ገንዘብ የማገኝ? ገንዘብ የማገኝ ከሆነ ምንም ይሁን የምትሉ ወሮ በሎች እያየን ነው። የመጨረሻ ደፋሮች፣ በጣም ሆዳችሁ ከሀገር የሰፋ ከርሳሞች፣ እግዚአብሔር በሚያውቀው ሆዳችሁን ጠበብ አድርጉት። ኢትዮጵያ ውስጥ መከራ እየመጣ አይደል? ረሃቡ ምኑ ጠበብ አድርጉት። ሆድ እንዳረጉት ነው። 2 ባቄላ 3 ባቄላ ተበልቶም ይወላል። ስታኝክ እንዳያ ብትውልም ደግሞ እምብርት ሲፈነዳ ድረስ ሆድ ከሀገር ይሰፋል። ሆድ ክፉ ነው። ይኸው የአብነት ትምህርት ቤት ገጠር እዛ ከነሱ ለመዝረፍ በእነሱ ለመነገድ ከተነሳህ አንተ ሃይማኖት የለህም። አንተ ሙታል ወረደ። አንተ ክፉ ሰው ነህ በእውነቱ። በቤተ ክርስቲያን እያጭበረበርክ፣ በአብነት ትምህርት ቤት ውስጥ እያጭበረበርክ የምትዘርፍ ከሆነ ስትፈልግ በጌም ትመጣለህ፣ ስትፈልግ በውስጥ ለውስጥ በቻት ትመጣለህ። በተለያየ መንገድ ገንዘብ በጣም እንደ ቀትር እባብ ነው የሚያስለክልክ። ተመለሱ። ገንዘብን መውደድ የክፋት ሁሉ ስር። ወንድሞቼ ልምከራችሁ፣ ገንዘብን ስለፈለጋችሁት አታገኙትም። የእውነቴን ነው። ገንዘብን የምትወዱ ከሆነ ውድቀታችሁ በጣም ፈጣን ነው የሚሆነው። ስለዚህ ስሩ እንጂ ገንዘቡ ይከተላችሁ። እኛ አይውላችሁ። በተለይ በአብነት ትምህርት ቤት ልንገራችሁ፣ አገልግሎት ቀልድ አይደለም። አገልግሎት የገንዘብ መብያ አይደለም።
አገልግሎት እንደ ጅራት ነው። እኛ አብነት ትምህርት ቤት ስንገባ ለመጣል ቄስ ዝም ድሃ ሆነን ለማገልገል አስበን እንጂ ቄስ የሆነው እኔ አሁን ያለሁበት ቦታ ላይ ሆናለሁ ብዬ አስቤው ማለት አብነት ትምህርት ቤት ማንም ቄስ ትምህርት ቤት ሲገባ ኦልሬዲ ለአገልግሎት ራሱን የተጣላ አድርጎ ቆጥሮ ነው የሚገባ እንጂ ደሞዝ እናገኛለን ደሞዝ ይኖረናል ብለን አስበን ማናቀው ነበር። እግዚአብሔር ግን ለመልካም ነገር ለውጦልናል። ስለዚህ ይኸውላችሁ አገልግሉ። ደሞዝ እንደ ጅራት ነው፣ ይከተላችኋል። አገልግሉ። እግዚአብሔር የአገልጋዮቹን አፍ አይለጉም። ቅዱስ ጳውሎስ እንደተናገረው የሚያበራየን በሬ አፉን አትለጉም። ጌታ ራሱ ለሰራተኛ ደሞዙ ይገባዋል ብሏልና ታዲያ ስለ በሬ ነው የሚናገረው አይደለም፣ ስለ አገልጋዮቹ ነው። የሚያገለግል ሰው በሬ ምርት አበራይቶ ምርቱን ሰጥቶ ጭድ ቢበላ ምን ቁም ነገር አለው? አንድ አገልጋይ ለአንድ አገልጋይ ደሞዝ ለአንድ አገልጋይ ገንዘብ ጭድ እንደመብላት ነው። ቤተ ክርስቲያን ጭዱን አትነሳችሁ፣ ምርቱን ቃል እግዚአብሔርን የዘላለም ሕይወትን ስጡ እንጂ እናንተ። ስለዚህ ከኛ የሚጠበቀው ማገልገል ነው። ምዕመናን የኛን ነገር ይይዙታል፣ የልብሳችን ነገር የምኑ ነገር ይይዛል። መስረቅ ግን ነውር ነው እና ከሌብነት ራሳችሁን ጠብቁ ለማለት ነው። እግዚአብሔር አምላካችን እንዲህ ካለ መዋረድ ሁላችንንም ይጠብቃል። የሁላችንን መጨረሻ ያሳምርልን። ይቆይ ድምፅ እንሆናለን። ማን የመረጣታ? ማን አንተ? ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው። ያደግኩት የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ፣ የጨዋ ልጅ እናቴ ናት ያሳደገችኝ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነቢይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ እስኪ። ባህርዚ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ባህርዚ ሰዎች ሞቱ አልሞቱ ማስረጃው የለ። ማስረጃ ላለንማ እያለቀስን ሰርተናል። ይህንን ቪዲዮ በመስራቴ በጣም አዝናለሁ። በመሰረቱ በወንድሞች ላይ ቪዲዮ በመስራት አላምንም፣ ግን ይህንን ስሰማ በጣም ነው ያዘንኩትና ምናልባት ለወንድማችን ተመስገን መልእክት ያለኝ አንዳንድ ነገሮች ስንናገር ምናልባት በስሜት ከሆነ ልረዳው እችላለሁ። በተለይ አሁን ሰዓት ላይ አንዳንድ ሰዎች የማይገቡ ብልግና የሆኑ ቃላቶች የሚጠቀሙ ሰዎች ስላሉ ድንገት እሱን አንብበን ስሜታዊ ሆነን ቪዲዮ ስንሰራ ተገቢ ያልሆነ ነገሮች ልንናገር እንችላለን እና ይሄ በስሜት የተሰራ ቪዲዮ ከሆነ ምናልባት እሱን ብታስረዳን፣ ካልሆነ ግን የእውነት አርሲ ውስጥ በአሁን ሰዓት እየተገደሉ ያሉ ወንድሞችና እህቶች የሉም ከሆነ ግን ማስረጃው ስላለ ምናልባት ቀረብ ብለህ ማስረጃውን እንድናሳይህ ጥሬን አስተላልፋለሁ። በዚህ ላይ ግን አንዳንድ ነገሮች አሉ፣ ቀይ መስመሮች ማለፍ የሌለብን ጉዳዮች አሉ። በዚህ በቲክቶክ ላይ ብዙ ነገር ሲባል እኔ በተለይ በግሌ I don't like to get involved። በተለይ የግል ችግሮች እንደዚህ ፐርሰናል ነገሮች ውስጥ ባልገባ ደስ ይለኛል። ደግሞ ይሄም እንዳለ ሆኖ አንዳንድ ደግሞ ማለፍ የሌለብን ቀይ መስመሮች አሉና አንዳንዱ ለምሳሌ በአሁን ሰዓት ላይ ሰው የእውነት ሀዘን ላይ ሆኖ የእውነት ሰው የሞተባቸው ወንድሞች እህቶች እያሉ
አልሞቱም ብሎ መናገሩ ምንድነው? ወይ ያልተረዳነው ነገር አለ ወይ? ማብራራት ማለት የፈለከው ነገር በደንብ አልወጣም ወይ የሚለውን እንደው ብታስረዳን። በወንድማዊነት ምክሬ ደግሞ ለሌላ ጊዜ በስሜት ውስጥ ሆነን ቪዲዮ ባንሰራ፣ በተለይ ተመስገን ወንድሜ በስሜት ውስጥ አንዳንድ ነገር በጣም የሚያናድዱ ነገሮች ካሉ ዝም ብሎ ማሳለፉ ይሻላል እና ይሄ በጣም እኔ አዝኛለሁ። በተለይ ካንተም አልጠበኩም እና ይህንን ብታብራራልን። እንደ ወንድም ደግሞ የምመክርህ ይቅርታ ብትጠይቅ። ምክንያቱም ብዙ የሚጎዱ ሰዎች አሉ። በተለይ አንተ ኃላፊነት አለህና እንደዚህ አይነት መድረክ ይዘህ ሰው እየተገደለ አልሞቱም ብሎ መናገሩ ጥሩ አይደለም። ይቅርታ ጠይቅ። አይ ማስረጃ ፈልጌ ነው ብለህ የቅንነት ጥያቄ ከሆነ ደግሞ ቀረብ ብለህ ከወንድሞች ጋር ማገናኘት ይቻላል ለማለት ነው። እግዚአብሔር ይስጥልኝ።